በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የእግዚአብሔርን ቃል እናያለን። ባለፉት 2 ሳምንታት ውስጥ የተመለከትነው የአንደኛ እና የሁለተኛ የሚስዮናዊ ጉዞ በተለይ በጳውሎስ በሐዋርያው ሥራ መጽሐፍ ላይ የተከናወነውን ነው ያየነው። አሁን ሶስተኛውን የሚስዮናዊ ጉዞ በሐዋርያው ሥራ ላይ ያለውን እንመለከታለን። ይሄ ሐዋርያው ሥራ መጽሐፍ ውስጥ የሚከልለው ማለት ነው የመጽሐፍ ቅዱስ ክፍል አለ እና በእነዚህ የመጽሐፍ ቅዱስ ክፍሎች ውስጥ በተለይ የሐዋርያው ሥራ ምዕራፍ 18 ጀምሮ እስከ ቁጥር 23 እስከ ምዕራፍ 21 ቁጥር 26 ያለውን የሚከልል ነው። በዚህ ታሪክ ውስጥ የተመዘገበ ነው። የሐዋርያው ሥራ ምዕራፍ 18 ቁጥር 23 እስከ 28 ድረስ ያለው እንዲህ ይላል። ጥቂት ቀንም ቆይቶ ወጣ፣ ደቀ መዛሙርቱንም ሁሉ እያጸና በገላትያ ሀገርና በፍርግያ በተራ አለፈ። በወገኑም የእስክንድርያ ሰው የሆነ ነገር አዋቂ የነበረ አጵሎስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶን ወረደ። እርሱም በመጽሐፍት እውቀት የበረታ ነበር። እርሱም የጌታን መንገድ የተማረ ነበር። የዮሐንስንም ጥምቀት ብቻ አውቆ በመንፈስ ሲቃጠል ስለ ኢየሱስ ይናገር እና በትክክል ያስተምር ነበር። እርሱም በምኩራብ ገልጦ ይናገር ጀመር። ጵርስቅላና አቂላም በሰሙት ጊዜ ወስደው የእግዚአብሔርን መንገድ ከፊት ይልቅ በትክክል ገለጡለት። እርሱም ወደ አካያ ማለፍ በፈቀደ ጊዜ ወንድሞቹ አጽናኑት፣ ይቀበሉትም ዘንድ ወደ ደቀ መዛሙርት ጻፉለት። በደረሰም ጊዜ አምነው የነበሩት በጸጋ እጅግ ይጠቅማቸው ነበር። ኢየሱስ እርሱ ክርስቶስ እንደሆነ ከመጽሐፍት እየገለጠ ለአይሁድ ሁሉ በሁሉ ፊት በጽኑ ያስረዳቸው ነበር እያለ ይናገራል። ከዚያ ቀጥሎ ያሉት ታሪኮች በሙሉ በሶስተኛው የሐዋርያው ጳውሎስ የወንጌል ጉዞ የተካሄዱ ናቸው እና የጳውሎስ ሶስተኛ የሚስዮናዊ ጉዞ የተካሄደበትን ዓመት የቤተ ክርስቲያን ታሪክ ሲያስረዳ ከ52 ዓመተ ምህረት ጀምሮ እስከ 57 ዓመተ ምህረት ድረስ የተካሄደ እንደሆነ የቤተ ክርስቲያን ታሪክ ይናገራል እና እንደገናም ደግሞ በዚህ ውስጥ ደግሞ ጠቅለል ያለውን ነገር ሲናገር የዚህ ታሪክ ባለቤት በዚህ ታሪክ ውስጥ የወንጌል ጉዞ ውስጥ ማለት ነው የጳውሎስ ሶስተኛ አንድ 4 ነገሮችን እናያለን። የጳውሎስ ሶስተኛ የሚስዮናዊ ጉዞ በገላትያና በፍርግያ የሚገኙ አብያተ ክርስቲያናትን መጎብኘትን ነው የመጀመሪያው የሚያካትተው። ሁለተኛው ደግሞ የጳውሎስ ሶስተኛ ሚስዮናዊ ጉዞ በኤፌሶን ለ3 ዓመታት ያህል ተቃውሞና የብር አንጥረኛ የሆነው በአስነሳው ረብሻ መከራ ምክንያት በተቃውሞ የወንጌል ስራ የተካሄደ እንደሆነ ይናገራል። ሌላው ሶስተኛ የጳውሎስ ሶስተኛው ሚስዮናዊ ጉዞ በመቄዶንያና በግሪክ ወይም በቆሮንቶስ በኩል ሲጓዙና ወደ ኢየሩሳሌም በመርከብ ከመጓዝ በፊት በሚሊጤን ለኤፌሶን ሽማግሌዎች በእንባ ተሰናብቶ የተጠናቀቀበት የወንጌል ጉዞ። ከዚያም አራተኛና የመጨረሻው የጳውሎስ ሶስተኛ ሚስዮናዊ ጉዞ ተይዞ የወንጌላዊነት አገልግሎቱን ማብቂያና የእስር ጊዜው መጀመሩን የሚያሳይ ነው ሲል ባይብል ማፐር የሚባለው የመጽሐፍ ቅዱስ ማብራሪያ በደንብ አድርጎ ገልጦ ያስረዳል። እና እንግዲህ እዚህ ቦታ ላይ ስትመለከቱ ሌላው 9 ነገሮችን ብንመለከት የጳውሎስ ሶስተኛ ሚስዮናዊ ጉዞ ዋና ዋና ክስተቶች ምንድን ናቸው? በዚህ የወንጌል ጉዞ ውስጥ የተካተቱ ነገሮች ምንድን ናቸው? አንደኛው የጳውሎስ ሶስተኛ ሚስዮናዊ ጉዞ ከአንጾኪያና ከውስጥ መንገድ በመነሳት ጳውሎስ በትንሿ እስያ ማለት ዘመናዊዋ ቱርክ ነች፣ በአሁኑ ዘመን ቱርክ ተብላ በምትጠራው በኩል ተጉዞ በገላትያና በፍርግያ ያሉትን ደቀ መዛሙርት ያበረታታበትን ስራ ነው የምንመለከተው። ያመናችሁት ኢየሱስ ክርስቶስ እሱ ጌታ ነው፣ እሱ ዛሬም ሕያው አምላክ ነው እያለ እያበረታ ያለ የተከተላችሁት መንገድ ብርቱ መንገድ ነው። ይህ የወንጌል ጉዞ እሱ ሕያውነት ያለው የወንጌል ጉዞ እንደሆነ እንድታውቁ እያለ ደቀ መዛሙርቱን ያበረታበት ነው። ሁለተኛ የጳውሎስ ሶስተኛ የሚስዮናዊ ጉዞ ኤፌሶን ከ3 ዓመታት ገደማ አካባቢ ጳውሎስ በምኩራቦችና በጢራኖስ ተብሎ በሚጠራው የመጽሐፍ ቅዱስ ትምህርት ቤት ከፍቶ በዚያ ለ3 ዓመት ያክል አማኞችን እያስተማረ
የጣዖት ሰሪዎችንና የንግድ ስራቸውን በማፍረስ ዲሜጥሮስና የአርጤምስን ቤተ መቅደስ ታሪክ የገለባበጠ እንዲሁም ደግሞ ለወንጌል ስራ በታላቅ ተቃውሞን ቢኖር ነገር ግን ደቀ መዛሙርትን ያስተማረበት የመጽሐፍ ቅዱስ ትምህርት ቤት ጢራኖስ ተብሎ የሚጠራ የመጽሐፍ ቅዱስ ትምህርት ቤት ከፍቶ ወንጌልን የሰበከበት ነው። ሶስተኛው የጳውሎስ ሶስተኛው ሚስዮናዊ ጉዞ ሶስተኛው ዋናው ክስተት ማለት ነው መቄዶንያና ግሪክ ከረብሻ በኋላ ጳውሎስ ወደ መቄዶንያ ወይም ወደ ፊልጵስዩስ፣ ተሰሎንቄ ከዚያም ደግሞ ወደ ግሪክ ቆሮንቶስ ሄዶ እዚያው የሮሜንን መጽሐፍን የጻፈበት ታሪክን ነው የምንመለከተው። በዚህ ክፍል ውስጥ በሶስተኛው የወንጌል ጉዞ ውስጥ ማለት ነው ሶስተኛው ነጥብ ይሄ ነው። ዋና ክስተት ተብሎ የሚጠራ ይሄን የግሪክ በተለይ የሮሜን መጽሐፍ በዚያ ሆኖ የጻፈበት እንደሆነ በዚያ በወንጌል ነውጥ መካከል የሮሜን መጽሐፍ የጻፈ እንደሆነ ያን መልእክት የጻፈ እንደሆነ እንመለከታለን። ሌላው አራተኛው የጳውሎስ የሶስተኛ ሚስዮናዊ ጉዞ የመልስ ጉዞና ሚልጤን በእሱ ላይ የተጠነሰሰውን ሴራ በመቄዶንያ በኩል ረዘም ላለ ጊዜ እንዲመለስ ምክንያት ሆኗል። በጥሩዋዳ አውጤንኪን ከሞት አስነስቷል። ከዚያ ሚልጤን ደግሞ ከዚያ በኋላ የኤፌሶን ሽማግሌዎች እንዳገኛቸውና መከራና የሐሰትን አስተማሪዎችን እነሱን ደግሞ እንደወቀሰና ከነሱ መጠንቀቅ እንዳለባቸው እንመለከታለን። አውጤንኪስ የሚባለው ደግሞ የሰው ደግሞ ጳውሎስ ነገር ባስረዘመ ጊዜ ከዚያ ከደርብ ላይ በወደቀ ጊዜ በሕይወት እንዳይኖር የሆነ በሞት የተወሰደ ከዚያ በኋላ ነገር ግን ጳውሎስ በጸለየ ጊዜ ሕይወቱ የተመለሰች መሆኑን በዚያ እንመለከታለን። በዚያ ብዙ ስራ ነው የተሰራው በዚህ በሶስተኛው የወንጌል ጉዞ ውስጥ ማለት ነው። አምስተኛው ክስተት የጳውሎስ ሶስተኛው የሚስዮናዊ ጉዞ ወደ ኢየሩሳሌም ጉዞና በዚያ ደግሞ ያለውን የእስራትን ማለት ለወንጌል የሚሆነውን እስራት የሚጠብቀው መሆኑን ጳውሎስ በጢሮስ በኩል ወደ ኢየሩሳሌም በመርከብ በመጓዝ ነገር ግን ማስጠንቀቂያዎች እንኳ ቢኖሩ ለመሄድ ቆርጦ ተነስቶ በወንጌል የሚመጣውን ማንኛውንም ነገር ለመቀበል የተነሳበትና የተጓዘበት የመጨረሻው ስር ወደ ሮም የሚጓዝበትን መንገድ ሁሉ እየተመለከተ የሚሄድበት እንደሆነ እንመለከታለን። እግዚአብሔር አምላክ የተመሰገነ ይሁን። እነዚህ እንግዲህ በዚህ በተለይ በሚስዮናዊ ጉዞዎች ያሉት አምስቱ ነገሮች እንዳሉ ሆነው በዚህ ግን ምን ትምህርት እንደተካሄደ ስንመለከት ደግሞ በዚህ በሶስተኛው የሚስዮናዊ ጉዞ ምን አይነት ትምህርቶች ተከናወኑ የሚለውን ስንመለከት 9 ነገሮችን እንመለከታለን። የመጀመሪያው ነገር ምንድነው የሆነው ስንል ጳውሎስ በሁለተኛው የሚስዮናዊ ጉዞ በኋላ እስከ 1 ዓመት ድረስ አንጾኪያን ካሳለፈ በኋላ ከአንጾኪያ ሶስተኛውን ጉዞ ለመጀመር የተነሳበትና የመጀመሪያውን መዳረሻዎች በመጀመሪያው ጉዞ በገላትያ የተከላቸውን ጉባኤዎችን እነሱን ለማበረታታት የተነሳበት እንደሆነ የወንጌል ጉዞ ትክክለኛ ማጽኛ ትክክለኛ የመጽናናት ቃል ያለበት እንደገናም ደግሞ የሚቀጥለውን ያንን የዘላለሙን መንግስት እያዩ የሚኖርበት እንደሆነ ለማስረዳት የሄደበትና ያስተማረበት ጉዞ ነው። ሁለተኛው ጳውሎስ በእስያ ወደ ኤፌሶን በሚወስደው መንገድ ላይ አማኞችን በእምነታቸው ለማጠናከር በገላትያና በፍርግያ ባሉት ክልሎች የጀመራቸውን ጉባኤ ለአጭር ጊዜ የጎበኘበትና እዚያም ደግሞ በጉባኤውም ደግሞ የእግዚአብሔርን ወንጌል የሰበከበትና እነሱን ያጸናበት ነው። ሌላው ሶስተኛው ትምህርት ጳውሎስ ወደ ኤፌሶን ሲደርስ አንዳንዶች አማኞችን አግኝቶ ስለ ጥምቀት እንዳስተማረ በዚያ ክፍል ላይ እንመለከታለን። ወደ ምኩራብ እየገባ ኢየሱስ ጌታ እንደሆነ የመሰከረበትና የክርስቶስ ኢየሱስን ታላቅነት ያወጀበት እንደሆነ በዚያ በኩል እንመለከታለን። እንዲያውም ደግሞ በኤፌሶን ለ3 ዓመታት ያክል ጢራኖስ የተባለውን የመጽሐፍ ቅዱስ ትምህርት ቤት ከፍቶ ያስተማረበት እንደሆነ እናያለን። ሌላው አምስተኛው ደግሞ ምንድን ነው? መጽሐፍ ቅዱስ ሲነግረን የሚነግረን በተለይ አራተኛው ትምህርት ጳውሎስ በኤፌሶን በነበረበት ሁሉ በእግዚአብሔር በጳውሎስ አማካኝነት አስደናቂ ነገሮችን አድርጓል። በእነዚህ ውስጥ ደግሞ የሆነው አስደናቂ ነገር በተለይ ማለት ነው በዚያ ይካሄድ የነበረውን ያንን የወርቅ አንጥረኞች እነዚህ
ቅርጻ ቅርጽ ሰሪዎችና የአርጤምስን ቤተ መቅደስ የሚያስውቡ ነገር ግን በዚያ ትርፍ የሚያገኙ የጣዖት አምልኮ ትክክለኛ እንደሆነ የሚያስቡ ሰዎች ትክክል እንዳልሆኑ የነገስታት ንጉሥ የጌቶቹ ጌታ ኢየሱስ እሱ የበላይ እንደሆነ ያስረገጠበትን ትምህርት እንመለከታለን። አምስተኛው ደግሞ ጳውሎስ በሁለተኛው ጉዞ የተተከሉትን ጉባኤዎች በመጎብኘት በማበረታታት የእግዚአብሔር ቃል ላይ ተተክለው እንዲኖሩ ይህም ደግሞ ሁለተኛ ቆሮንቶስ ብለን የምንጠራው ደብዳቤ በቆሮንቶስ ላሉ አማኞች ሌላ ደብዳቤ እንደጻፈ በመጨረሻም ደግሞ ጳውሎስ በመቄዶንያ በኩል ወደ ግሪክ ወደ ቆሮንቶስ እንደተጓዘ የምንመለከትበት ትምህርት ነው። ጳውሎስ ስድስተኛው ወደ ግሪክ ወደ ቆሮንቶስ ሄዶ ለ3 ወራት ከቆየና ለሮሜ ታዋቂውን ደብዳቤ የጻፈበት ታዋቂውን አይሁዳውያን ስላሰሩበት ሴራ ሰምቶ ወደ ሰሜን በመቄዶንያ በኩል ወደ ፊልጵዎስ ለመጓዝ የወሰነበት ነው። ያም ደግሞ ሰባተኛ በመቄዶንያ በኩል ሰሜን ከተጓዘ በኋላ ጳውሎስና ጓደኞቹ ወደ ፊልጵስዩስ በደረሱ ጊዜ ከዚያ በኋላ እዚህ ያሉትን የአይሁድ የቂጣ በዓል ካከበሩ በኋላ እሱን ሉቃስ እና ሌሎቹን ለመገናኘት ወደ ጢሮአዳ በመርከብ የተጓዘበት የእግዚአብሔርንም ወንጌል እየሰበከ ደቀ መዛሙርቱን እያጸና የሄደበት ነው። በጢሮአዳ ሳሉ ደግሞ 8ኛ አንድ ሌሊት ጳውሎስ ራእይ የተመለከተበት ነው። አውጤንክስ የሚባል አንድ ወጣት በመስኮት ተቀምጦ ጳውሎስን እያዳመጠ እንቅልፍ ወስዶት ይህም ደግሞ 3ኛው ፎቅ ላይ በ3ኛው ደርብ ላይ ወድቆ ከሞት የተነሳበት እንደሆነ እንመለከታለን። 9ኛና የመጨረሻው ደግሞ ሚልጤን ለመቅበር በመርከብ ከተጓዙ በኋላ 3 ነገሮችን አድርጓል። አንደኛው ከሐሰት ትምህርት እንዲርቁ፣ ሁለተኛ የእግዚአብሔር መንግስት እረኞች በታማኝነት መስራት እንዳለባቸው፣ 3ኛ ጳውሎስና የጉዞ ጓደኞቹ ከጸለዩ በኋላ ከዚያ በኋላ በመጨረሻ ወደ ኢየሩሳሌም ጉዞ ከመሄዳቸው በፊት የእግዚአብሔርን ታላቅነት የሰበኩበት እንደሆነ እንመለከታለን። ጳውሎስና ጓደኞቹ እንግዲህ የፊንቄን ባህር ዳርቻ ይዘው በመርከብ ወደ ቂሳሪያ ከተጓዙ በኋላ ከዚያም በኋላ በወንጌላዊ ፊልጶስ ቤት እንዳደሩ እዚያም ደግሞ አጋቦስ የሚባል ነቢይ መጥቶ ቀጣዩን ነገር በሱ በኩል እግዚአብሔር እንደተናገረ እንመለከታለን። የጳውሎስ 3ኛ የሚስዮናዊ ጉዞ ምን ጥቅም አለው? ምን ጥቅም ነበረው? የሚሉትን 3 ነገሮችን አንደኛው የጳውሎስ 3ኛ የሚስዮናዊ ጉዞ ጥቅሙ ረጅሙንና በጣም ውጤታማ የሆነውን ነባር የሆኑትን አብያተ ክርስቲያኖችን ማጠናከር ነበር። በዚህ በረጅሙ ጉዞ ያደረገው ነገር አብያተ ክርስቲያናትን እንዲጠናከሩ የእግዚአብሔር መንግስት ላይ ተተክለው እንዲቀሩ አድርጓል። ሁለተኛ የጳውሎስ 3ኛ የሚስዮናዊ ጉዞ ጥቅሙ በኤፌሶን የነበረችውን ቤተክርስቲያን ወሳኝና ስትራቴጂካዊ ቦታ በማጠናከር ለሌሎች ሁሉ ወንጌልን ትሰብክ ዘንድ ያበረታበት ነው። 3ኛ የጳውሎስ 3ኛ የሚስዮናዊ ጉዞ ጥቅም በጳውሎስ መታሰርና ለመከላከያና በመጨረሻም በሮም ችሎት መድረክ እንደሚቀርብ የሚገልጥ ሆኖ የተደመደመ ቢሆን ነገር ግን አንድ ነገር ያስተምራል። የህይወት መስመሩ ስለ ወንጌል መታሰር እንዳለ፣ ስለ ወንጌል በነገስታት ፊት መቆም እንዳለ፣ እግዚአብሔር ደግሞ የክብር ዕቃ እንደሆነ በነገስታት ፊት ስሙን ተሸክሞ የሚኖር እንደገናም በነገስታት ፊት እንደሚቆም የጌታን ስም ይዞ እንደሚቆም የተነገረለት ነገር እንደሚሆን በዚህ በ3ኛው የወንጌል ጉዞ መጨረሻ ላይ ያንን ነገር እንደሚያሳስብ እንመለከታለን። ወገኖች አንድ ነገር እናስብ። ዛሬም የእግዚአብሔር መንግስት ብርቱ ነው። ዛሬም ላይ አምላክ አለን። ስለዚህ አባቶቻችን ወንጌልን ለመስበክ እዚያ ጋር ቡጭቅጭቅ ባለ በዚያ ድንኳን በሚመራ በዚያ ጨርቅ በሚመራ የተሻለ መርከብ የተሻለ ኮምፓስ በሌለበት በዚያ መርከብ እየተጓዙ ወንጌል ሰብከው ከሆነ እኔና እናንተ እጅ የወደቀው ይሄ የከበረ የእግዚአብሔር ቃል ዛሬም ሊሰበክ፣ ይሄም ወንጌል ዛሬም ሊሰበክ ይገባዋል። ስለዚህ አንድ ነገር አስቡ። አባቶቻችን ቤተክርስቲያኖችን አጽንተው ከሆነ፣ ቤተክርስቲያኖችን ተክለው ከሆነ፣ አብያተ ክርስቲያናትን አጽናንተው ከሆነ እነሱ ያጽናኑትን አብያተ ክርስቲያናት ያጸኑትን አብያተ ክርስቲያናት እነሱ የተከሉትን የአብያተ ክርስቲያናት እያሰብን ዛሬም ወንጌል እየሰበክን አብያተ ክርስቲያናትን እንተክል ዘንድ እግዚአብሔር ጠርቶናል። የናዝሬት ኢየሱስ የጌቶቹ ጌታ አንተ ኃያል አምላክ ገናና ንጉሥ ነህ። በኢየሱስ ክርስቶስ ስም በዚህ ጊዜ እኔ ጸልያለሁ። ሴት ባሪያዎች፣ ወንድ ባሪያዎች በዓለም ዙሪያ ይህን መልእክት የሚሰሙ አሁን ቃልህን ይዘው እንዲነሱ ጸልያለሁ።
አሁን ይህንን ቃል ይዘው እንዲሰብኩት ጸልያለሁ። አሁን ከቃልህ ጋር እንዲቆሙ ጸልያለሁ። በሕይወታቸው ቃልህ እንዲሰብኩ ጸልያለሁ። በአንደበታቸው ቃልህ እንዲሰብኩ፣ በኑሯቸው ቃልህ እንዲሰብኩ ጸልያለሁ። በጌታ በኢየሱስ ስም አሁን መነሳት እንዲሆንላቸው ጸልያለሁ። ከዚህ መልእክት የተነሳ እስራኤል ቅዱስ እግዚአብሔር አሁን ገናናውና ኃያሉ ንጉሥ በላያቸው ላይ የመንፈስ እሳት እንዲነድ ጸልያለሁ። የመንፈስ ኃይል እንዲመጣ ጸልያለሁ። ነገራቸው እንድትሰራ ጸልያለሁ። ብርታት እንድትሆናቸው ጸልያለሁ። እጃቸውን ይዘህ እንድትመራቸው ጸልያለሁ። ገናናው ንጉሥ ሕዝብህን እንድትረዳ ጸልዩ። ስለ ሁሉ ክብር ለአንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ